በወልቃይት ሌላ ትኩሳት የተከዜ ዘብ እነ ኮሎኔል ደመቀ ዘውዱ በተጠንቀቅ ያቆሙት ሰራዊት ከአፋር ቀጥሎ የታሰበው ሌላኛው የጦርነት ድራማ በወልቃይት አሁን ነገሮች በግልጥ እየታዩ ይመስላሉ። አፋር ላይ የተሰማው የህዋቶች ድንገተኛ ወረራ በወልቃይት ከተደገመ የ2013ቱ ነገር ዳግመኛ መከሰቱ አይቀርም። መከላከያ ሰራዊቱን በተለያዩ ግንባሮች የመጥመድ የመከፋፈልና ለስልታቸው አመቺ አድርጎ የማስቀመጥን መንገድ ከወዲሁ መተግበር የጀመሩ ይመስላሉ። ህወሓት በአፋር በኩል ጉድ ያስባለ ወረራ ማድረጉ ከተሰማ በኋላ መነሻውን ሱዳን ያደረገ የጥይት ማት ደግሞ ወደ ፋኖ ሲገሰግስ ተደርሶበታል። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ቁጥጥር ስር መዋሉን ፖሊስ አስታውቋል። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር ውሏል። የጦር መሳሪያው ለህገ ወጥ ቡድኑ ሊደርስ ነበር የተባለ ነው። የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ኮማንደር ምስጋናው ካሴ ለህገ ወጥ ቡድኑ ሊደርስ የነበረ አንድ ክላሽ ጠመንጃ 10 የክላሽ ካዝና 566 የዲሽቃ ጥይት 8260 የብሬን ጥይት 4779 የክላሽ ጥይት በቁጥጥር ስር ውሏል ብለዋል። ኮማንደር ምስጋናው ካሴ በአራት ሞተር ብስክሌት ተጭኖ የተነሳው ህገወጥ የጦር መሳሪያና ተተኳሽ በቋራ ወረዳ ምርት ገለጎ ቀበሌ አድርጎ ጠላት ሲሉ ለጠሩት አካል ሊደርስ የነበረ መሆኑንም ተናግረዋል። የጦር መሳሪያዎቹ የጸጥታ ኃይሉ ባደረገው ብርቱ ጥረትና ክትትል በቋራ ወረዳ ነብስ ገቢያ ቁጥር 4 ልዩ ቦታው ተሾመ እርሾ በሚባል ቦታ ተይዟል በማለት ኮማንደሩ ማስታወቃቸውን የአማራ ክልል ኮሚኒኬሽን መረጃ አመልክቷል። ህብረተሰቡ መሰል ህገወጥ ድርጊቶችን ሲመለከት ለጸጥታ ኃይሉ መረጃ ሊሰጥ ይገባል ሲሉ የምዕራብ ጎንደር ዞን ፖሊስ መምሪያ አዛዡ መልእክት አስተላልፈዋል። ይህ የተሰማው ከትላንቱ የህወሓት ድርጊት በኋላ መሆኑ ደግሞ ነገሩን በንቅርት ላይ ጆሮ ደግፍ አድርጎታል። በጆን መዲድ የሚመራው የህወሓት ጦር ወደ አፋር ክልል ገብቶ የአፋር ክልል ነዋሪዎችን ለስደት በመዳረግ 6 ቦታዎችን መቆጣጠሩና በትግራይ ሰላም ኃይል ወይንም ቲፒኤፍ ላይ ከባድ መሳሪያ ድብደባ መጀመሩ ይታወቃል። ይህ ከተደጋጋሚ ፎከራና ቀረርቶ በኋላ የተደረገው ዘመቻ ኢሳያስ አፈወርቂ ካይሮ ድረስ ሄዶ ከአልሲሲ ጋር መክሮ ለሀገሪቱ ቴሌቪዥን ኢትዮጵያንና ቀይ ባህርን የተመለከቱ መረጃዎች ሰጥቶ ከተመለሰ በኋላ የተደረገ ነው። ምናልባት ለሰውየው ምርጫ ለማያውቁት ፕሬዝዳንት ካቢኔም ለሌላቸው መሪ አቀባበል ተብሎ የተደረገም እንደው እንጃ። ጆን መዲድ በመሆኒ ከተማ ባደረገው ንግግር መንግስት ተዳክሟል፣ እኛ ከኤርትራ ከፋኖ ከሱዳንና ከሌሎች ኃይሎች ጋር በመሆን በመናካሄደው ጥቃት የ4 ኪሎን መንግስት ገልብጠን እንሸኘዋለን ሲል የተለመደ ፉከራውን አሰምቶ ነበር። ከጥቂት ቀናት በፊት የህወሓት ኃይል የትግራዩ የሰላም ኃይል የሚባለው ታጣቂ ቡድን ወዳለበት ሊገባ ሞክሮም በደረሰበት ጥቃት ሙትና ቁስለኛውን ታቅፎ ወደ ኋላ ፈግፍጎ እንደነበር የሚገልጹ መረጃዎችም አሉ። አሁን ግን እጅግ በተጠናከረ እንቅስቃሴ ነው እነ ጌታቸው ረዳና ሌተናል ጄኔራል ጻድቃን ትንሳይ ወደሚያንቆለጳጵሱት የሰላም ኃይል እየተባለ ወደሚጠራው ሐራ መሬት ተንደርድሮ የገባው። ታዲያ ይህ የህወሓት ድርጊት እነ ኮሎኔል ደመቀ ዘውዱን እንቅልፍ ነስቷቸዋል። ወልቃይትንም እረፍት አሳትቷል። የተከዜ ዘብንም ሐሳብ ላይ ጥሎታል። የተከዜ ዘብ ለሁሉም ነገር ዝግጁ ነው። የተከዜ ዘብ የህዝብ ዘብ ነው። ከህወሓት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ተዘጋጅተንለታል። ይህንን ያሉት በወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ ናቸው። የተከዜ ዘብ ሲነሳ ሁለት ተቃራኒ የሆኑ ሐሳቦች አብረው ይነሳሉ። ያኔ ልዩ ኃይል ፈረሰ ተብሎ ፋኖም የትጥቅ ትግሉን ሀብሎ ጀምሮ ነገሮች በተበላሹ ሰዓት የወልቃይቱ ዋና ሰው ኮሎኔል ደመቀ ዘውዱ ፋኖ የሚዋጋበት ምክንያት የለውም ማለታቸው ፋኖች የወልቃይትን ጉዳይ ባይነ ቁራኛ የተከዜ ዘብንም ነገር በስጋትና ጥርጣሬ እንዲያዩ ያደረጋቸው ክስተት ነበረ። የተከዜ ዘብን ከባዕዴን ሚሊሻነት ያለፈ ታሪክ የሌለው እስከ ማለትም አድርሷቸዋል። ወልቃይት ብረሳሽ ቀኝ ተርሳኛል ነው የጥቂቶች በአዴናውያን ሳይሆን የአማራነት ቃል ኪዳን ስለሆነች ነው ብለውም እነ ኮሎኔል ደመቀ ዘውዱ ላይ ትችት ሰንዝረዋል። በዚህ ብቻም አላበቁም። የተከዜ ዘብ ለአማራነት ምን አድርጎ ነው? የተከዜ ዘብ አማራነት
የሚሆነው። የተከዜ ዘብ በአዴን ተሰለፍ ቢለው መሃል ጎንደር፣ ወሎ፣ ጎጃምና ሸዋ እንደማይገባ ጥርጥር የለውም በማለት የስጋታቸውን ደረጃም ያስቀምጣሉ። ለአማራ ሕዝብ አረሙ ብቻ ሳይሆን የፍዳና የመከራ ምንጩ በአዴን ነው የሚሉት እነዚሁ ወገኖች ወልቃይት ብረሳሽ ቀኝ የተርሳኝ ብለው ዋጋ የከፈሉት ከጌታቸው ረዳ ጋር ጫጉላ ሽርሽር ለሚደረግ መስዋዕት አይደለም በማለት ምሬታቸውንም ይገልጻሉ። የተከዜ ዘብ ከባዕዴን ሚሊሻ የማይተናነስ የራሱ ህዝብ ላይ ምላጭ የሚስብ ስብስብ ነው። ለወልቃይት ከጎጃም እስከ ወሎ ከጎንደር እስከ ሸዋ ዋጋ ተከፍሏል። ዛሬ ላይ ግን የተከዜ ዘብ ከሚሊሻነት ያለፈ ታሪክ የለውም። በጎንደር በጎጃም በሸዋና በወሎ የሚፈሱ ደሞች ለወልቃይት አልጮሁም ወይ? የተከዜ ዘብ አማራነቱን የሚያሳየው ከወልቃይት ከሰቲት ሁመራ መልስ ነው ወይ? ደመቀ ዘውዱ የተከዜ ዘብ ኃላፊ አይደለም ወይ? የተከዜ ዘብ ከአማራ ህዝብ የምናወራርደው ሂሳብ አለ ላለ ሰው ጋር ምን ይሰራል? በማለት ከነጌታቸው ረዳ ጋር የሚደረጉ ግንኙነቶችንም አጥብቀው ሲተቹ ይደመጣሉ። ይህ ስለ ተከዜ ዘብ የሚሰማው የአንደኛው ጎራ ሐሳቤ ነው። ከዚህ በተቃራኒ ደግሞ የተከዜ ዘብ የማንንም አልፎ አይጠይቅም፣ የራሱንም ማንነት አሳልፎ አይሰጥም የሚል መወድስ የሚያቀርቡለትም አሉ። በአማራ ብሔራዊ ክልላዊ መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን የማይካድራ ከተማ አስተዳደር ለሳምንታት ሲሰለጥኑ የቆዩትን የተከዜ ዘብ ምሩቃን ባስመረቀበት ቀን የተሰማው ንግግር ለዚህ ምስክራችን ነው። በዚሁ ጊዜ የዞኑ አስተዳዳሪ የሆኑት አቶ አሸተ ደምለው እንዲህ ሲሉ ተናግረው ነበር። ዘመን የማይሽረው እውነት፣ የማይናወጥ አማራዊ ማንነት አለን። የግፍ ዓመታት ያላጠፉት፣ የመከራ ጊዜያት ያላስቀሩት፣ ሐሰተኛ ፍርዶች መደበቅ ያልቻሉት፣ ዘመናት የማያደበዝዙት ሐሰተኛ አንደበቶች፣ ሐሰተኛም ሰነዶች፣ ሐሰተኛም ፈራጆች ያልቻሉት የጠራ አንድ እውነት፣ የማይናወጠው ጽኑ አማራዊ ማንነት አለን። እውነትን የያዘ ጀግንነት፣ ችግር ያልበገረው ጽናት፣ ፈተናን የሚሻገር ብልሃት ባለቤቶችም ነን። ለሐሰተኞች እውነት፣ ለሴረኞች ብልሃት፣ በጉልበት ለሚመጡም ጀግንነት አለን። በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ህዝብ በዘመን ስለማትሻር እውነቱ፣ ስለ ጸናች ማንነቱ ሲል አያሌ ዋጋ ከፍሏል። በከፈለው ዋጋም የማትሻር እውነቱን፣ የማትናወጥ ማንነቱን በእጁ ይዟል። የወልቃይት ጠገዴ ሰቲት ሁመራ ህዝብ አማራዊ ማንነትና ጽኑ እውነት ከዚህ በኋላ ላይወሰድ በእጁ ገብቷል። አሁን ያ ሁሉ ጊዜ አልፎ የወልቃይት ጠገዴ ሰቲት ሁመራ አማራ ህዝብ በራሱ ልጆች እየተመራ የትግል ፍሬውን ይዞ በልማት እየተጋ ነው። ለዓመታት ባይተዋር ሆኖ የቆየበትን ሀብቱን እያለማ ከራሱ አልፎ የተከዜ ዘብ ሆኖ ለሚጠብቃት ወሰን እያስከበረ ለዘመናት ለቆመላት ኢትዮጵያም ትልቅ አስተዋጽኦ እያበረከተ ነው። ስለሆነም የተከዜ ዘቦችንን ስንል የማንንም አልፈን አልጠየቅንም፣ የራሳችንን ጎንደር አማራዊ ማንነታችንንም አሳልፈን አንሰጥም የሚለውን የትውልዶች የትግል ቃል ኪዳን የምናጸናበት ጊዜ ላይ ነን። ጊዜው የሥራም የትግልም ነውና ሁሌ ዝግጁ ሆኖ መገኘት ነው የተከዜ ዘብ መርሁ። ታዲያ ይህ የተለያዩ ምልከታዎች የሚሰነዘሩበት የተከዜ ዘብ ሐምሌ 5 ይሏትን ቀን እንደ ነዳጅ እየተጠቀመ የኮሎኔል ደመቀ ዘውዱን ሞራል ስንቁ አድርጎ እየቆጠረ ብዙ ሲሰለጥን ብዙ ሲዘጋጅም ነበር የከረመው። ሐምሌ 5 ለኮሎኔሉና ለወልቃይት ልዩ ቀን ተደርጋ ትወሰዳለች። ሲያወዳድሷትም እንዲህ እያሉ ነው። ሰባብረነዋል እያሉት አማራ ከገጠር እስከ ከተማ ሴት ወንዱ እየፎከረ ተዋድቆ ክብሩን ያስጠበቀባት ቀን፣ በአፈና ውስጥ የነበረው የወልቃይት ጠገዴ አማራ ጥያቄ ለአማራ ብሔርተኝነት መሰባሰቢያ መብራት የሆነበት ዕለት ነው። ንጹሐንን ከአገር ቤት እስከ ውጭ አገር አፍነው የማምጣት ያገዛዙ ታሪክ በሽንፈት የተቋጨበት የተገታበት ዕለት ነው። በወቅቱ የአማራና ኦሮሞ ወጣቶች ከየቤታቸው ታፍነው የሚታሰሩበት እና አንዳርጋቸው ጽጌ ከየመን ተይዘው የመጡበት ያገዛዙ ያፈና ዘመን ነበረ። ሐምሌ 5 ያን አፈና በቃ ያለችበት ዕለት ነው። የሐምሌ 5 አፈናን የመራው አቶ አንዳርጋቸውን ከየመን ያመጣው ሰው ነበረ። ነገር ግን ከጎንደር አልተመለሰምና ልዩ ቀን ናት። የተነጋ አገዛዝ ከውጭ ከህዝብ ከውስጥ ከኢህአዴግ ፈተናው የተባባሰበት ልኮ የታወቀበት ቅስሙ ተሰብሮ በሁሉም መስክ የፖለቲካ ስንቋ ያሽቆለቆለበት የምልክት መብራት ነች። አሁን ላለበቱ ጥንቅጥ መንስኤ ያቺ ዕለት የተመታት ምት የቀመሳት ቁስል ነች። ከምንም በላይ በተነጋ አገዛዝ ሲሰቃይ የነበረው የወልቃይት ጠገዴ አማራ ነጻነት እንዲያገኝ ስንቅ የተሰነቀበት ዕለት ነው። ይታሰሩ፣ ይገደሉ፣ ይሳደዱ የነበሩት ወገኖች በነጻነት ቀያቸው ላይ በባህላቸው ደምቀው እንዲያከብሩ የተደረገበት ታሪክ ቀያሪ ዕለት
ነች። ወልቃይት ያሉ ሰዎች እንዲህ እያሉ የሚያሞካሿት ቀን ለተከዜ ዘቦች የሞራል ስንቅ ናት። ይህችን የሞራል ስንቅ ያበረከቱላቸው ደግሞ ኮሎኔል ደመቀ ዘውዱ ናቸው፣ የቀኒቱ ሙሽራ። እናም በዚህ ትርክት ዙሪያ የተሰባሰቡ ታጣቂዎች ህወሓት ከአፋር ቀጥሎ ወደኛ እንደሚመጣ በውል ስለምናውቅ ተዘጋጅተናል ብለዋል። የጸጥታ ዘርፍ ኃላፊው ኮሎኔል ደመቀ ዘውዱ እንዳሉት ከሆነ የተከዜ ዘብ ለህወሓት አይተኛም። ድንበሩን ተከዜ አድርጎ የሚመጣውን ሁሉ ለመቀበል ዝግጁ ሆኖ በተጠንቀቅ እየጠበቀ ነውም ብለዋል። መከላከያ ካሁን ኃይሉን ከአማራ ክልል አውጥቶ ወደ አፋር ይወስዳል እየተባለ በሚጠበቅበት ሰዓት ግን እዚህ ያልጨረስኩት ኦፕሬሽን አለብኝ በሚመስል መልኩ የድል ዜናዎችንም እያመረተ ነው። በምስራቅ እዝ ስር የሚገኙ የተለያዩ አሃዶች ባደረጉት ስምሪት 138 የፋኖ አባላት ላይ እርምጃ መውሰዱን መከላከያ ሰራዊት ዛሬ አስታውቋል። 55 አባላትን ደግሞ ማቁሰሉንም ገልጿል። ምስራቅ እዝ በጎዲ ቀበሌ፣ በቲሊሊ፣ በቋሪት፣ በደጋ ዳሞት፣ በሰከላ፣ በወንበርማና በሌሎችም ቀጠናዎች ከጥቅምት 14 ቀን እስከ 26 2018 ዓ.ም ባደረገው ኦፕሬሽን በፋኖ ላይ ከፍተኛ ጉዳት አድርሻለሁም ብሏል። ሰራዊቱ በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ የጎዲ ቀበሌና በሰከላ ወረዳ ባስከን ባደረጋቸው ኦፕሬሽኖች 71 አባላት ተመተዋል። ታጣቂው ቡድንም ከፍተኛ ሰብአዊ ኪሳራ ደርሶበታል ብሏል። በምዕራብ ጎጃም ዞን ደጋ ዳሞት፣ ቋሪት፣ ወይቤኝ ቀበሌና በሌሎች ቦታዎች 19 ሰላም አደፍራሾች ላይ እርምጃ ሲወሰድ 13ም ቆስለዋል ነው የተባለው። በዋድ በነበረው ስምሪትም 4 ታጣቂዎች ላይ እርምጃ ተወስዷል። በአዊ ብሔረሰብ አስተዳደር የተሰማራው የአማራ ክልል የጸጥታ ኃይልና የሀገር መከላከያ ሰራዊት ባደረጉት ዘመቻ በቲሊሊ ብቻ 15 ታጣቂዎች ላይ እርምጃ ወስደዋል፣ 20ውን አቁስለዋል። ምዕራብ ጎጃም ማንኩሳና ዛባ በተደረገው የጸረ ሽምቅ እንቅስቃሴም 3 ሰዎች ሲገደሉ 7ቱ ደግሞ ቆስለዋል ሲል መከላከያ ሰራዊቱ ዛሬ በይፋዊ ማህበራዊ ድረገጹ ላይ አስታውቋል።